የወጣ ነገር ካለ የተናገርኩትም ነገር ካለ ለመጠየቅ ዝግጁ ነኝ ብያለሁ። መጀመሪያውንም ከድርጅቴ ውስጥም ደግሞ ምናልባት ከሰራተኞች የተናገሩት ነገርም ካለ ኃላፊነቱን ተቀብዬ ያንን ነገር ለማጣራት ዝግጁ ነኝ። ግን ዛሬም ይሁን ነገም ቢሆን ምናልባት ሄኒ ባለፈውም የሆነ ስህተት ተፈጥሯል። እንደዛ አይነት ስህተቶች እንዲፈጠሩ አልፈልግም። ምንም ቢፈጠር ቀጥታ እኔን እንድታገኙኝ ነው የምፈልገው፣ ቀጥታ ማለት ነው። ለምን ሄኒም የኔን ቁጥር አለክ ከኔ ጋራ ያለውን ነገሮች እኔና አንተ አብረን ነው መፍታት ያለብን ብዬ ከዚህ በፊትም ተናግሬያለሁ። ዛሬም ነገም ኤኒ ታይም እኔ ልጠይቀኝ ዝግጁ ነኝ፣ ቀድሜ ማለት ነው። እኔን እንኳን ስልኬ ባይሰራ ሱቄን ስለምታቅ ምናልባት የሚቀበለው የሚቀበለውም ልጅ ስላለ በዛ መንገድም እኔ ማግኘት ስለምትችል ምናልባት አብዛኛው ወደ ኢትዮጵያ ልሳፈር ይችላለሁ፣ ወደ ሌላ ሀገር ሊሄድ ይችላለሁ። በአካል የምገኝበት ጊዜ ጥቂቶች ሊሆኑ ይችላሉ። ግን በስልክ ኤኒታይም ዋትስአፕ ላይም ልታገኘኝ ስለምትችል ዛሬም ነገም በቤቲ ሀበሻ ስም ቤቲ ሀበሻ በድርጅት ውስጥ የሚፈጠር ክስተት ሌላ አይደለም። ከስተመር በእኛ ኮሜንት ካቀረበ ከስተመር እንኳን በእናንተ ድርጅት አይደለም ከስተመር ኮሜንት ካቀረበብን ሙሉ ለሙሉ እንደወረደ ለእኔ እንድታደርሰኝ ጠይቄያለሁ። ከዚህም በፊትም አሁን ነገም ተነጎዳም እኛ ኃላፊነቱን እንወስደው እኛ ለተናገርነው ነገር ብቻ ነው። ዛሬም ነገም ማለት ነው ለራሳችን ቤቲ ሀበሻ ለራሳችን የተናገርነው ነገር ካለ ለዛ ኃላፊነቱን ኤኒታይም መውሰድ እችላለሁ። የምጠይቁኝ ነገር ካሌለ ጨርሻለሁ። ሙኒት እግዚአብሔር ያክብርልኝ። እኔ በዚህ ላይ ጨርሳለሁ ማለት ነው። ምናልባት ይሄኔ የምጠይቀኝ ነገር ካለ ወልደ ጊዮርጊስ የምጠይቀኝ ካለ ለመጠየቅ ዝግጁ ነኝ። ካሌለ ጨርሻለሁ። በእኔ በኩል የለም። ጀስት ቢግ ሪስፔክት ምንም ነገር የለም። ያው ምክንያቱም ያሉትን ችግሮች እየተደዋወልን ስለምንነጋገር፣ ግን ያው አንድ ሰው ለሆነ ሰው እነማናቸው አሃዱ ቤቲ ሀበሻ ሰመረ አብረው እዚህ ውስጥ እንዳሉበት ነው። በተለያየ ኖርማል በዛሬው በመሲ ብቻ በመሲ በኩል ሳይሆን ከሊዛ በፊት ሲወራ የነበረ ወሬ ስላለ ዝም ብሎ እዛው እርስ በራሳቸው ያወሩና ለማን እንደሚነቁት ቤት ዙሮ እኔ ጋር እንደሚደርስ አላውቅም። እስቅና እኔ ተወዋለሁ። ምን ችግር አለ? እንደዚህ ሊከፍቱ ዴሊቨሪ ምናምን፣ አረ ችግር የለም የሚክፈቱ ምን ችግር አለ? እኔ ይገላገላለሁ። የኔን ተውና የራሴን ኦርደር ማውጣት እጀምራለሁ። አሪፍ ነው። እንደውም አሁን የገባሁን በቃ እንትን አገኘሁ። በቃ እግዜር ይስጣቸው መንገድ ከፈቱልኝ ብዬ ነው። ሁላችሁም እንትን ብላችኋል አይደለ? አታፍሩም፣ አንገት አትደፉም። ድምፃችሁን ካሰማ በኋላ ግን እናቴ ትሙት ነው የምላችሁ። ምንም ውስጥ ብንገባ አንላቀቅም። ድምፁን ላሰማ ማሚ። ሁላችሁም ፈቃደኛ ናችሁ? ባለቤቶቹን ፈቅደዋል ውዴ፣ ባለቤቶቹን ፈቅደዋል ውዴ። አስተሚ ውዴ፣ ይህ ሁሉ ማህበረሰብ እዚህ ተቀምጠስ ዛሬ ግን ምን አስበሽ ነው? ከተቀመጥን አይቀርም ከቆየን አይቀርም። የሰዓታችንን ዋጋ ብላ ነው። ቲጂ ሚታንሽ አመሰግናለሁ። እንዴት አመሻችሁ? አለ እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሞኔትዬ ስላስገባሽን ከልብ አመሰግናለሁ። እንግዲህ ቀደም ሁላችሁም ስታወሩ ረጅም ሰዓት እያዳመጥኩ ነበረ። ደስ የሚል ውይይት ይዘሽ ስለመጣሽ በዚህ አጋጣሚ የቤቷን ባለቤት ሁላችሁንም አመሰግናለሁ። ወንድማችን ተናግሯል ሙሉ ለሙሉ ችግሮች ነበሩ። ከዚህ በፊት እኔም ብቻዬን ቆሜ ስናገር ነበረ። አሁን ግን ሙሉ ለሙሉ ተስተካክሎ ማለት ነው። እግዚአብሔር ይመስገን። ደስ ያለኝ ደግሞ የኔ ድምፅ ነው የሚያስተጋቡት። ለእኛ ክሊር ነው የሚሰማው። ማሚ ሚውት አድርጊላት። አቤት እና ተስተካክሎ የከስተመሮችን ፊድባክ እኔ እያየውኝ ነው።
ለምን ብትይ ሙኒትዬ አንዳንዴ ችግሮች ሲኖሩ እንደዚህ በቃ አንድ ሰው ቤት ገብቶ ማውራት መነጋገር ጥሩ ነው። ዲሊቨሪ ጋር ችግሮች ካሉ እኛም ነጋዴዎች ጋር ችግር ካለ ከስተመሮች ጋር ሞር ተነግሮ የማያልቅም ችግር አለ። በዚህ መሀል ግን ደስ የሚለው በኢትዮጵያ ዲሊቨሪ ስትልኪ በኢትዮ ዲሊቨሪ ስትልኪ ኢትዮጵያውያኖች ይግባባሉ። ከስተመርና ዴሊቨሪው ማለት ነው። ከተግባቡ በኋላ ምን ይሉኛል? ብዙ ጊዜ ለእኔ ደውለው እንደው እግዚአብሔር ይስጥሽ በምን አይነት ዴሊቨሪ ላክሽልን እስኪሉ ድረስ ደርሷል አሁን ያለው ነገር ማለት ነው። ስለዚህ በዚህ አጋጣሚ ወልዴን ደግሞ ያው ፌስ ቱ ፌስ አልተገናኘንም እስካሁን። ላደረክልኝ ነገርም ቴንኪዩ በጣም ነው የማመሰግነው። ለሚነሱትም ነገሮች ደግሞ በአጠቃላይ ያው መስተካከል ያለበትን እያስተካከልክ ችግሮች ካሉም ችግሮችን እየፈታህ ወደፊት መተህ እኛንም ደግሞ ዝቅ ብለን የምንሰራውንም ደግሞ እጅ ለእጅ ተያይዘን ወደፊት ለፊት እንድንመጣ ነው የምለው። እኔ ከልብ ላመሰግን ነው የገባሁት። እንግዲህ ያለው ነገር ይሄን ይመስላል እኔ ጋር ያለው ማለት ነው። እና ደስ ብሎኛል፣ ደስተኛ ነኝ። እኔ ከእነሱ ጋር በመስራቴ ደስተኛ ነኝ። አመሰግናለሁ። አንተንም አመሰግናለሁ ከልብ። እኔ ደግሞ ከዛ በኋላ ያ ነገር ሀብትን ካረገ በኋላ ምን ብለሽ ስለማትነበር ፕሮፌሽናል መስሎኝ አመስግኛለሁ። ዋሳታችሁ መሰጋገኑ ቆይ እኛ በመሀል የነበር ነው ተረሳን። ቲጂ የውበትሽም መጨመሩ ኢቲኤች ዴሊቨሪ እንዳይሆን ኮስሞቲክሱን እየተጠቀምሽ ነው እንዴ? የእሱን በዚህ አጋጣሚ ሳይንት እያልኩኝ ይቅርታ ሙኒትዬ፣ በዚህ አጋጣሚ ምን ሰማው መሰለሽ? እሱ ሲያወራ 10,000 ያለው ወደ 35,000 ለካ ህዝቡ ጆሮ ገብቷል። እና ቲጂ እንዴ 35,000 ተቀብለሽ ወደ ሱቅ አልወጣሽም ወይ ምናምን ሲለኝ ኧረ እኔ 10 ነው እያልኩ አብራራለሁ ማለት ነው። እና እሱን ላለማሳጣት ነው እኔ ተውቤ ደምቄ ሁሌ የምታየው። እና እውነት በዚህ አጋጣሚ እውነት እግዚአብሔርን ሰው ሁሉ የገዛ ጓደኞች የራሱ እንዴ ኧረ 35 እንደ የሰማ ነው ይላሉ። አይ እኔ 10 ነው እግዚአብሔር ይመስገን። እና እውነት እኔ አዲስ ዓመትን አልሰራውም፣ መስቀልን አልሰራውም። በራሴ አንዳንድ ችግሮች በቃ ዲፕሬሽን ነበረብኝ። ቮይስ አድርጌልሃለሁ በዚህ አጋጣሚ። ከዛ በኋላ ግን ምንድነው ያው ቤት ኪራይ ከፈልኩ ምናምን ተመስገን። ባለችው ነገር ደግሞ እንዲህ ራሴን እየደጎምኩ እየኖርኩ ነው እንጂ የእሱ ሁኔታ መሰገነች። ልንወቅስ መተን ማስታወቂያ ልንሰራ ነው መሰለኝ እኛ። እኔ ከቲጂ ጋር በፊት ብዙ ጊዜ አውርቻለሁኝ። ብዙ ሰዎችም እንዲያዋሯት አድርጌ ነበር። እንግዲህ ቲጂ ይሄንን ከተናገረች እኔ ማስታወቂያ በነፃ ልሰራል ፈቃደኛ ነኝ። የእውነት ከልብ አመሰግናለሁ ሙኒትዬ። እግዚአብሔር ያው በነገሮች ቀኑ ሲደርስ ነው ሁሉ ነገር የሚሆነው። እኔ በዛ አምናለሁ። በጣም ከጎኔ ነበርሽ፣ ረጅም ጊዜ አውርተሽኛል። ለእሱም ደግሞ በቀደም እንደዚህም ብዬ ያው ወይስ ጽፌልሃለሁ ወይ አላየኸውም ይሆናል። ግን ሁሌም ማማር አለብኝ። ለምን መሰልሽ? የሆነ ሰው ሲነሳ እቺ አመዳም በልታኮ አላመሰገነችም ከሚባል ግዴታ ብራይት ሆኜ መታየት ደግሞ ግዴታም አለብኝ። እግዚአብሔር ይመስገን። በነገራችን ላይ ያው የውስጤም ሰላም ይመስለኛል እና አመሰግናለሁ። ቴንክ ዩ። አመሰግናለሁ። እኔ ላውራ አሁን እኔ ምናልባት አሁን ኪዮ አንድ ማሚ ሀዩን ሀይ በይ በያት አንድ ጊዜ ቶሎ ፈልጌሽ ነው በያት። ሀዩ ያንቺ ልጅ ኪዩ ያውራ። ይቅርታ መቤት የለሽ ችግር የለውም። እኔ አሁን ከምንድን ነው የምነሳው? ጀስት ምናልባት ይሄ ድርጅት እንደ ስም የመጀመሪያ ኢትዮጵያዊ ዴሊቨሪ ካምፓኒ ነው በዱባይ ላይ ማለት ነው። ዱባይ ላይ የመጀመሪያ ዴሊቨሪ ካምፓኒ ሲሆን ይሄ ካምፓኒ የወርዲ ብቻ ሳይሆን የመላ ኢትዮጵያውያን ነው። በስደትም ላይ ያለ ዓለም ላይም ያሉ ኢትዮጵያኖች የሚኮሩበት ዴሊቨሪ ካምፓኒ ነው። ምናልባትም አሁን ከምንድን ነው የምነሳው? ምንድን ነው እንዴት አድርገን ነው ይህንን ካምፓኒ
ወደ ተሻለ ደረጃ የምናደርስበት ሁኔታ ምናልባት ተጠቃሚዎች ይኖራሉ። ለምሳሌ እኔም አንዱ ተጠቃሚ ነበርኩ። በምንጠቀምበት ሰዓት ምንድነው ጉዳቶቹ? እያንዳንዱ ነገሮችን ፊክስ እያደረግን መሄድ ያለብን ራሳችን ነው። ወልዴ ብቻ ሳይሆን በዚህ ጉዳይ ላይ ሄኒም አለ። ሄኒ በዚህ አጋጣሚ ሄኖክን እኔ ሳላመሰግን አላልፍም። እውነት ማለት በቃ ስማርት ከሚባሉ ከሰራተኞች አንዱ እሱ። ከስተመሮችን በስነስርዓት ነው የሚያወራው። ስምሪት ላይም በጣም ጎበዝ ነው። በስነስርዓት ነው የሚሰራው። ከስተመሮችን በስነስርዓት ነው የሚያወራው። ወደ ከስተመሮች የሚመልሰው መልስ ጥሩ ነው። ግን አንዳንዴ ማለት ይህንን ነገር እንድታልፈው ስለማልፈልግ ነው። ኖርማሊ አንተ እንኳን ባትኖር ሄኖክ ይህንን ነገር ፊክስ ያደርገዋል ብዬ አስባለሁኝ። አንዳንዴ ምናልባት ገበያ ሊቀዘቅዝ ይችላል። 2 እና 3 ወይም ደግሞ ከ5 በታች የሆነ ደሊቨሪ ከከስተመር እንዳይቀበሉ። ከስተመሮች አርጀንት የሚፈልጉት እቃዎች ሊኖሩ ይችላሉ። እንደ ገቢውም ሁኔታ ነው። አንዳንዱ ከመነሻውም የሚነሱ ሰዎች አሉ እና ይህ ነገር በምንጠይቅበት ሰዓት ይህ ከላይ የወረደ ነገር ነው። ምክንያቱም ይሄ እኛ ያልቻልነው ነገር ስላለ ከላይ የወረደ ነገር ነው የሚል እቃ ከሚረከቡን ሰዎች የተሰጠ መልስ ነው። ሁለተኛ ነገር ደግሞ ደሊቨሪ እቃ ከወጣ በኋላ ለከስተመሮች ከአንዴ በላይ አይደወልም። ከስተመሮች ከሄዱ በኋላ ከአንዴ በላይ እንትን ተብሎ አይደለም ማለት ወዲያው ነው የሚመልሱት። ያንን እቃ ወዲያው ነው የሚመልሱት። ይሄ ካምፓኒ በቃ የተሻለ ካምፓኒ በቃ እዚህ ዱባይ ላይ አሉ ከሚባሉ ካምፓኒዎች በላይ እንዲሆን ነው የምንፈልገው። እነሱ የሚሰሩትን ሞር አዘምኖ ካምፓኒው ሞር አዘምኖ ይበልጥ ምናልባትም አንተ ሌሎች ስራዎችን ሌላ ካምፓኒዎችም እየመሰረትክ እንደሆነ እናውቃለን። ሌሎች ስራ ላይ ቢዚም እንደምትሆን እናውቃለን። ግን እነዚህ ጉዳዮች ምናልባት ትንንሽ የሚባሉ ነገሮች ምናልባት የሆነ ሰፋ ያለ ነገ ካምፓኒውን አደጋ ላይ የሚጥል ነገር ሊሆኑ ይችላሉ። ያድጉና ማለት ነው። ሞር አጽንኦት ሰተክ በእነዚህ በልጆች ላይ ስፔሻሊ የሚያከፋፍሉ ልጆች ላይ በጣም ጎበዝ ደሊቨሪ የሚያከፋፍሉ ልጆችም አሉ። እዛ ድረስ ሄደው የሚሰጡ በስነስርዓት በቃ ከስተመሮችን በስነስርዓት ሪስፔክት ሰጥተው የሚያስተላልፉም አሉ። በዛ ላይም ደግሞ ከስተመር ደግሞ የሚናገሩ እንዲህ ምን አይነት ደሊቨሪ ነው የሚሉ ከእንትኖችም ደሊቨሪዎችም አሉ። ስለዚህ እነሱንም ሞር በጥልቅ ገብተክ እንድታስተካከል እፈልጋለሁ። ሌላ ነገር ደግሞ ሞር በተቻለን አቅም ቢያንስ በቃ እኔ አሁን ለምሳሌ ይህን ካምፓኒ ችግር ካለበት ካምፓኒውን ጥዬ እወጣለሁኝ እንጂ የዚህን ካምፓኒ ኔጌቲቭ ነገር ተናግሬ መውጣት አልፈልግም። ምክንያቱም መቀየስ እያለ መቀያየሙን ምን አመጣው ነው? መቀየስ እያለ መቀያየሙ ምንም የሚያመጣው ነገር የለም። ፎር ኤግዛምፕል እኔ ኢትዮኤስ ደሊቨሪ የሚፈልገው አርጀንት የሆኑ እቃዎች ካሉ አርጀንት የሆኑ እቃዎችን በሌላ ካምፓኒ አወጣለሁኝ። ኢትዮች ደግሞ የሚፈልጉ ካሉ በኢትዮች አወጣለሁኝ። ሞር ደግሞ እኔ ወልዴ እዚህ ጋር መናገር የምፈልገው ነገር በቃ ቢያንስ እኚህ ሌሎች ካምፓኒ ይዘው የሚሄዱትን እቃዎች ጀስት የኔነት ስሜት ተሰምቶኝ ነው እኔ እዚህ ጋር የምናገረው። እኚህ ካምፓኒዎች ሌላ ካምፓኒዎች የሚሰሩትን እኔ ብቻ አይደለም የሚሰራው፣ ሁሉም እያንዳንዱ ይሰራል። በነገራችን ላይ እዚህ ጋር ያሉ ጠቅላላ 2 ሆነው ነው የሚሰሩት። እዚህ ጋር ምናልባት ወጥተው እንትን የሚሉ ምናምን በሌላ መንገድ የሚያዩ ሰዎችን ምናምን እንትን አትበላቸው፣ ሁሉም ይሰራሉ። እነዛ ካምፓኒዎች የሚሰሩትን ለምንድን ነው የእኛ ካምፓኒ ወይም ደግሞ ኢትዮች ደሊቨሪ ያንን ማንሳት የማይችለው? በቃ ይህ ነገር ለምንድን ነው ፊክስ የማይደረገው? ለምን ኃይላችንን ለምንድን ነው የማንጠቀመው? በቃ ሞር ወደዛ ቢያንስ የሆነ ወቅትን የሆነ ሰዓትን ወደዛ ብታዞርና ሞር ትኩረት ሰተክ ብንሰራ በአንተ ብቻ ሳትሆን ብንሰራ ሌሎችም የሚወቀሱ ሰዎችም ለምሳሌ እኔ ከመሲ ጋር አንድ ላይ ነበርኩ። ሞር ታይሜን የማሳልፈው ከመሲ ጋር ቆይ ትመጣለች፣ መሲ ትመጣለች፣ ችግር የለውም አለች። ስለዚህ ምናልባት ለምን መሰለህ መሲ አሁን ይሄ የቮይሱ ጉዳይ ቮይስ ምናልባትም ከውጭም የተከለከለች ስለሆነ ነው እንዲደመጥ። ምክንያቱም ህጉ ስለማይፈቅድ ህጉ አይፈቅድ እንዳታሰበው ጀስትኛ ለቀልድ እንጂ ህጉ ስለማይፈቅድ እነሱም ወንድማማቾች ናቸው። እኛ ደግሞ ይሄ ካምፓኒ
የሆነ በቃ እንደው ይሄ መንፈሳቱ ራሱ ጥሩ ነው። ወልዴ ይህንን ከኔጌቲቭ ነገር እንዳታየው። ምናልባት ትላንት የተወሸቁ ነገሮች፣ የተደባበሱ ነገሮች የሚወጡበት ጉዳይ ነገር ሆኖ ሊሆን ይችላል። ስለዚህ ይህንን ነገር መስተካከል ያለባቸውን ነገሮች ይሄ መስተካከል አለበት ብለክ በወር አንዴ ወይም ደግሞ በሁለት ወር አንዴ እንዲሁ ላይቭ ላይ መተክ ምንድነው ያለው ችግር ምንድነው ብለክ ችግሩን ተወያይተክ ተነጋግረክ ከነዚሁ በቃ ፊት ለፊት ላይ ገዢዎች ፊት ለፊት ላይ ተነጋግረክ ካምፓኒውን ገምግመክ ሰራተኞች ጋር ችግር ካለ ችግር ያለባቸውን ሰራተኞች እርምጃ ወስደክ የምትቀጥልበት እንዲሆን ነው የምፈልገው። በጣም ነው የማመሰግነው ማሚዬ፣ ሁላችሁንም በጣም ነው የማመሰግነው። የተጣሉ እንዲታረቁ ደግሞ በዚህ አጋጣሚ ጥሬን አስተላልፋለሁ። ቴንክ ዩ። ልቀጥል ታሪ? እሺ ፍቅርሽ ቀጥል። መልሰው ስለሚያቆራርጡ በነገራችን ላይ ኪያን በጣም አመስግኝልኝ ማለት ነው። እጅግ በጣም አመስግኝልኝ። የኛ ሀሳብም እሱ ያለውን ነገር ነበር። የኛ ሀሳብ ስናወራ የነበሩ ሰዎች ሜቢ ነገሮቹ እንዲስተካከሉ እንጂ እዚህ ሚዲያ ላይ መጥቶ እንደዚህ ብዙ ነገሮች እንዲባሉ አልነበረም፣ በየትኛውም መንገድ በምንም መልኩ ማለት ነው። እና ብዙ ነገሮቻችን ማስፋት እየቻልን ብዙ ነገሮቻችን እንትን ማለት እየቻልን ነገር ግን መስራት የማንችልበት በገንዘብ እጦት ምክንያት ስለሆነ ገንዘባችን ተብሎ እንዲሰጠን ነው ዋናው ፖይንት እንጂ ለምሳሌ አሁን በተደጋጋሚ ወልዴም ሲል አንዳንድ ነገሮች ምሰማ ለምሳሌ እንዲያው መብርሃንን ትወዳታለህ በመብርሃን የሚይዝ ወልዴ ዴሊቨሪ ካምፓኒ የሚከፍት የሚባል ነገር አለ እና ሜቢ ከኔ ጋር የተያዘ ካለ ሜቢ አውርቼም ሰላሙ ተንፍሼም ስለማላውቅ እንደዚህ አይነት ሀሳብም ስለሌለኝ ሜቢ ድንገት ተወርቶልህ ከሆነ በዛው ግልጽ አድርገው ብትወጣ እጅግ ደስ ይለኛል ማለት ነው። ምክንያቱም ለምን ዴሊቨሪ ካምፓኒ ብትከፍት እኔ መች ከፈኝ? አይ ሜቢ እኔ ስላላወቅኩኝ ከዚህ መሀል ለማን እንደሚቆረጥና ይኸው ማምላክ ምስክሬ ናት። እኔ ላግዝህ ዴሊቨሪ ካምፓኒው የራሴን በአግባቡ መች አስተሰርቼ ነው የዴሊቨሪ ካምፓኒ ልከፍት የምችለው እኮ ዴሊቨሪ ያን ያህል እንትን ካለ እና እኔ ሙሉ 130 ምናምን አለ ሄኖክ ማርያምን 130ዎቹን ልስጥህ ወልዴ። እኔ ከጅምሩ ከሀዊ ዲዛይን ጋር ሀበሻ ቀሚስ አልከፍትም። ይሄ መሀል ላይ ነው። ከሀዊ ዲዛይን ውጭ ያለውን በሙሉ እሰጥሃለሁ። 135 ነው ያለ 134ቱን እሰጥሃለሁ። ይኸው እማምላክ ምስክሬ ናት። 134ቱን እሰጥሃለሁ። ሀዊ ዲዛይን ጋር ብቻ እሰራለሁ። ሀዊ ዲዛይን ናት ባይዘው ኦርደር ብዙ ኦርደር የምናወጣው አንለፋ ሙሉ ኦርደሩን ቤታችን ነው ሱቃችን ነው የምታመጣልን ኦርደሩን በቃ የእሷ ብቻ ነው የሚበቃን ሲጀመር እና 134ቱን ይኸው ማምላክ ምስክሬ ናት እሰጥሃለሁ። ኖ አይደለም ስለመስጠት አይደለም። ሜቢ እዚህ ጋር የተነሳ ኢሹ ካለ ክሊር እንድታደርገው ነው። ሜቢ አሁን ዴሊቨሪ ካምፓኒውን ለመክፈት 20,000 ምናምን ድርሃም ነው። በጣም ትንሽ ነው። መኪና 3 መኪና 4 መኪና ከዛ እንትን ታደርጉታላችሁ ማለት እያየ ኦርደሩ ብዛት እየገዛ ትመጣለህ። ችግር የለም እና እኔ ላግዝህ ንግድ ፈቃዱን እኔ ከበር ላድርግ እማምላክን ደስ ብሎኝ ከዛ በቃ እኔ ከዚህ ከኢትዮጵያ እንትን ይሄ እንደዚህ ቀሚስ በቃ ከሀዊ ዲዛይን ውጭ ያለውን በሙሉ ያዝልኝ እማምላክ ማለትም ራሴን ስራ ዴሊቨሪ ዲዛይን ቀሚሱን ትሰራለች። እኔ ኮስሞቲክሱን መጀመሪያ እንደጀመርኩት ኮስሞቲክሱን እሰራለሁ። በቃ ለእኔ በቂ ነው። ማምላክ ምስክሬ ነው። ደስ ነው የሚለኝ። ላውራ እዚህ ጋር ዴሊቨሪ ካምፓኒ እንድከፍት ከምትረዳኝ ይልቅ እኔ አሁንም ነገሮችን ቃላቶችን እያሳመርኩኝ አይደለም። መስራት የሚችል አቅም አለኝ። መስራት የሚችል እውቀት አለኝ። መስራት የሚችል ብዙ ነገር አለኝ። እንደገና ብዙ ሰራተኞች አሉ። የብዙ ሰዎች እንጀራ በእኔ ስር ነው ያሉና ያን መስራት እንድችል ሜቢ የካምፓኒውን የምሰራውን በአጭር ቀን እንዲሰጠኝ ነው የምጠይቀው እንጂ ፈቃዳችሁ ከሆነና ከሰራሁኝ ከዛ በዘለለ ግን ካምፓኒ የመክፈት ምናምን አለ ድርጅቴን በአግባቡ ስመች ከፍቼ ፍቅር አሰራር አሁን ባለው ሁኔታ እንደዚህ ነው። እያንዳንዱን ነገር ቁጭ ብለን አውርተን እናውቃለን። አንደኛ አፕሊኬሽን